ነብዩ ኢብራሂም የመጀመሪያ ልጃቸውን እንዲያገኙ ምክንያት የሆነች በነብይ ቤት ባሪያ ሆና ገብታ እስማኤልን የወለደች የጽናት ተምሳሌት ለአምላክ የመገዛት ምሳሌ የእናትነት የውሃ ልክ ናት ሀጀር። ነብዩላህ ኢብራሂም ሳረት ወይ ደሞኛ ሳራህ ምንላት ባለቤት ነበረቻቸው። ሳረት የሷ ባሪያ ሀጀር ናት አገልጋዩ እንደምንለው ማለት ነው። እና በዛ በኩል ነው እንግዲህ በአገልጋይና በሚስትነት በኩል ነው የተገናኙት። ለነብዩላህ ኢብራሂም ደግሞ አሳልፋ የሰጠችው ራሷ ሳረት ናት። እስልምና ውስጥ እንደ ሞዴል እንደ ተምሳሌት ከሚጠቀሱ እንስቶች መካከል አንዷ ናት። ነብዩላህ ኢብራሂም ረጅም ጊዜ ከሳረት ጋር ከባለቤታቸው ጋር ይኖሩ ነበር እና ከሳራህ ጋር የኖሩ ረጅም ጊዜ ልጅ አላገኙም። በዚሁ መሐከል ነብዩላህ ኢብራሂም እድሜያቸው ወደ 86 አካባቢ ተቃረበ። ልጅ የለም። ነብዩላህ ኢብራሂም ደግሞ የልጅ ጉጉት ነበራቸው፣ የልጅ ፍላጎት አላቸው እና ባለቤታቸው ሳራህ ጠርታ አማከረቻቸው ነብዩላህ ኢብራሂምን። ምናልባት የልጅ ጉጉት አላችሁ፣ የልጅ ፍላጎት አላችሁ፣ እንግዲህ ከኔ ልጅ ማግኘት ስላልቻልክ ልጅ ለማግኘት ምናልባት እቺ አገልጋይ ሀጀርን ብትጠቀማትና አላህ ከሷ ምናልባት ልጅ ሊሰጥህ ይችላል፣ ምን ይመስልሃል ትላቸዋለች። መርሐባ እንግዲህ ያው ፍቃዱ ያንቺ ነው፣ አንቺ እስከፈቀድሽልኝ ድረስ እሺ ብለው ነብዩላህ እስማኤል ከሀጀር ጋር ግንኙነት ያደርጋል። ነብዩ ኢብራሂም በባለቤታቸው ፍቃድ ከሀጀር የመጀመሪያ ልጃቸው እስማኤልን ማርገዟ ተሰማ። ይሁኔታ ታዲያ ለሳራህ ምንም እንኳን በፍቃዷ ይሁን ቢሆንም በውስጧ ቅናት አሳደረባት። በቤቷ ውስጥም አለመግባባት በመፈጠሩ ሀጀር ልጇን አርግዛ ተሰደደች። በኋላ ሸሽታ ሄዳ የሆነ ወንዝ ጋር ሚፈስ ወራጅ ውሃ ጋር ተቀመጣለች። ያው ያንን ውሃ እየጠጣች ትንሽ ጊዜ እዛ ታሳልፋለች። በዚሁ መሐከል አላህ መላኢካ ሰይድና ጅብሪልን አለይሂ ሰላም ይልክባታል። ሀጀር ሆይ ለምንድነው እዚህ የመጣሽው? እንግዲህ በዚህ ነው የመጣሁት፣ አይዞሽ አሁን አንቺ እዚህ ምንም የምትቆይበት ነገር የለም፣ ገና አንቺ ያረከሽውን ልጅ ተመልሰሽ በነ ኢብራሂም እዛው እነሱ ጋር ሆነሽ ተወልጃለሽ፣ ልጅሽ ደግሞ ትልቅ ሰው ይሆናል፣ ከሱ የሚፈጠር ደግሞ ሌላ ታላቅ ሰው አለ። አሁን አንቺ የምታደርጊው ሄደሽ ቀጥታ እነ ኢብራሂም ጋር ተመለሺ፣ እዛው መቆየት አለብሽ። በኋላ መርሐባ አለች። እሷ ወደ ነብዩላህ ኢብራሂም ዘንዳ ተመለሰች። ራሱ መላኢካው ደግሞ ለነብዩላህ ኢብራሂም አለይሂ ሰላም ደግሞ ሌላ ብስራት ይዞ መጣ። ለነብዩላህ እስማኤል አይዞ እንግዲህ ሳረተም ከዚህ በኋላ ትወልዳለች፣ እንዲሁ ማን ሆና አይደለም የምትቀረው፣ የማህንነት አይደለም፣ ልጅ መስጠት ያለ መስጠት የፈጣሪ ጉዳይ ነው። ለዚህ አላህ ልጅ ይሰጣታል። የሷ ልጅ ደግሞ እንዲህ አይነት ሌላ ብስራት ይዞ መጣ። በኋላ ነብዩላህ ኢብራሂም ያንን ብስራት ለባለቤታቸው ለሳራህ ሲነግሩ እሷ ገና ለገና ያው ይሄን ልጅ ያገኛለው ከአላህ የመጣልኝ መልእክት ነው፣ በነብዩላህ ኢብራሂም በኩል ወህይ ነው የወረደው፣ ለዚህ ይሄ ነገር ለኔ ትልቅ ስጦታ ነው ብላ በዛ ብስራት ተጽናንታ የመጣችውን ሀጀራ በፍቅር አሁን እኩል ሆነዋል ማለት ነው። በዚሁ መሃል ረጅም ጊዜ ተከደ፣ እዛ ወለደች። ከወለደችም በኋላ ያው የነብዩላህ እስማኤል መወለድ እሱም ራሱ ብዙ ነገር ነው ይዞ የሚመጣው። በዛ በኩል ደግሞ የነብዩላህ ኢስሐቅ ደግሞ በሳረት በኩል ብስራቱ አለ። ያ ነገር ሁሉ ተደምሮ እንግዲህ ግዴታ በመሐላቸው ያለው ነገር ለመጠበቅ ልጇን ይዛ መሄድ ስላለበት የወለደችው እነሱ መሃል ነው። በዛ በመጣው መለኮታዊ መልእክት እዛው እነሱ መሃል ወለደች። ከዛ በኋላ እሷና ልጇን ነብዩላህ ኢብራሂም ይዘው ልጇን አስታቅፈዋት አወጧት። አላህ ነው ወይ በዚህ ነገር ላይ ያዘዘ እኛን እንዲህ ቦታ ላይ ተተሃን እንድትሄድ እንደገና ደግሞ አንተ ከኛ እንድትለይ የአላህ ትእዛዝ ነው ወይ የመጣው? አዎ አሉ ነብዩላህ ኢብራሂም። በጣም ዋይዝ የሆነ ጥያቄ ጠየቀች። ምክንያቱም ባሏ ነብይ እንደሆነ ታውቃለች፣ ከአላህ ትእዛዝ ከጌታው ትእዛዝ ውጪ እንደማይንቀሳቀስ ታውቃለች እና እንዲህ አይነት ከባድ ውሳኔ ከአላህ ቢሆን እንጂ ከሌላ እንደማይመጣ ስለምታውቅ አላህ ነው ወይ ያዘዘ እኛን እዚህ ጥለህ እንድትሄድ ብላ ስትጠይቀው በአዎንታ ጭንቅላቱን መቀነቀ ማለት ነውና የዛን ጊዜ ምን አለች? እንደዛ ከሆነማ لا يضيعنا በአረብኛ
ጥሎ አይጥለንም ማለት ነው አላህ ከሆነ ያዘዘ በቃ ለምክንያት ነው ያ ምክንያት እንዳለ መቀበል ስላለብኝ ተቀበላለሁ ብላ ውሳኔውን ተቀበለች ማለት ነውና እዛ ቦታ ላይ ባሏ ሲሄድ ምንም አይነት ተቃውሞ ለአንዲትም ሰከንድ ሳታደርግ ተቀብላ በእሺታ ተቀመጠች ማለት ነው ፈተናዋ ግን ቀላል የሚባል አልሆነም በዛ ጮው ባለ በረሃ ህፃን ልጇን ታቅፋ ረሃብና የውሃ ጥማቱ ከአቅሟ በላይ የልጇ በረሃብና ውሃ ጥማት መጎሳቆል ደግሞ ለእናት አንጀቷ ሌላ ስቃይ ነበር በአምላኳ ተስፋ የማስቆርጠው እጅ ሴት ታዲያ እጇን አጣጥፋ የምትቀመጥ አልሆነችም ካሉበት ቦታ ላይ ካሉበት ሸለቋማ ቦታ ላይ ተነስታ ትሄዳለች ረጅም መንገድ ከሄደች በኋላ ሰፋ የሚባለውን ተራራ ታያለች ሸለቆ እንደተሻገረች በዛ ሰፋ ተራራ ላይ ተወጣና ይሄ መዳፏን አይኗ ላይ አድርጋ ምናልባት ሰው ካለ እንኳን ታያለች ማንንም ሰው አታገኝም ምንም ሰው የሚባል ነገር የለም በኋላ አሁንም ትመለሳለች ልጇን ታያለች ምክንያቱም ልጁ የሆነ ነገር ሆኖብኛል ወይ ርቀት አለው ቦታው ልጁ ጋር ትመጣለች ልጇን ስታይ ምንም የለም እሱ ምንም አልሆነም አዲስ ጉዳይ ነገር የለም አሁንም ደግሞ በዛኛው አቅጣጫ ትሄዳለች ሸለቆን ተሻግራ አሁንም ከፍታ ላይ ትወጣለች የመርዋ ምንለው ከፍታ ላይ እዛም ላይ ትሄድና ክንዷን እንዲቀና አድርጋት ያለች ምንም ታጣለች በኋላ በዚህ ሁኔታ 7 የተመላለሰች ሰፋና መርዋ መሃል 7 የተመላለሰች ከዛ በኋላ ነው ጥሪ የሰማችው ሁሉም ሰው ሐጅ ለማድረግ ሲሄድ ሐጅን ክንውኖች ያደርጋል ማለት ነው ከነዛ መካከል ደግሞ አንደኛው በሰፋና መርዋ በሚባሉ ተራሮች መካከል መሮጥ 7 ጊዜ ይሮጣል ልክ ሀጀር እንደሮጠችው ማለት ነውና ያ ምንን ያሳያል አላህ ምን ያህል የሷን ጽናት የሷን መልፋት አንድ ነገር ላይ አላህ ላይ ስትመኪ አላህ ላይ በቃ አላህ እኔ ያሳካልኛል እኔ ልፋት ውጤት አላህ ይሰጠኛል ደግሞ ጥሎ አይጥለኝም በማንኛውም የህይወት ፈተና ውስጥ አላህ እኔ ጥሎ አይጥለኝም አለልኝ ጌታዬ ብለሽ ማሰብን እንድንማር ስለሚፈልግ ከዛ ደግሞ ይሄ ብቻ ደግሞ በቂ አይደለም አይደል ዝም ብለሽ እጅና እግርሽን አጣጥፈሽ ተቀምጠሽ አላህ ያበላኛል ያጠጣኛል ያደርግልኛል ጥሎ አይጥለኝም ብትይም ደግሞ አይሆንም እንደ ሰው መጣር መልፋት መሞከር ደግሞ የሰው ልጅ ድርሻ ነው ስለዚህ ያንን ደግሞ 7 ጊዜ በመመላለስ በመፈለግ ለልጇ ለሷ ምግብን በመፈለግ ውሃን በመፈለግ ያሳየችውን ጥንካሬ ደግሞ እኛ እንድንተገብር ይፈልጋል ነብዩላህ ኢስማዒል በተኛበት በኩል ሰይድና ጅብሪል ይመጡና በአንዳንድ ዘገባ በተረከዛቸው ይላል በአንዳንድ ዘገባ በክንፋቸው መሬቱን ቆፈር ያደርጋሉ ከዛ ልክ ቆፈር ሲያደርጉ ውሃው ይመነጫል ይሄ አሁን ዘምዘም የሚባለው ውሃ ይመነጫል ውሃው ከመነጨ በኋላ ምን ታደርጋለች ውሃው እንዳይሄድ ተሰበስባለች ለዚህ ነው ዘምዘም የተባለው መሰብሰብ ማለት ነው ውሃውን ነው የምትሰበስበው እንዳይፈስ ከዛ በኋላ ለራሷም ውሃውን ጠጣች ከዛ በኋላ ደግሞ ልጇን አጠጣች ውሃው ላይ አላህ Subhanahu Wa Ta'ala የምግብና የመጠጥን የሚጠጣና የሚበላን ነገር ምስጥር አድርጎበታል መካ ደግሞ የዘምዘም ውሃ ማለት ያኔ ለሀጀር የፈለቀላት ውሃ ማለት ነውና ያ ውሃ ብቻ አይደለም እንደ መድኃኒት የሚጠቅም ውሃ ነው ከዛ የዘምዘምን ውሃ ጠጥተሽ የምታደርጊው ጸሎት የምታደርጊው ዱዓ ደግሞ አላህ ይቀበለዋልና አሁንም ድረስ እንግዲህ ኢማጂን በጣም ረጅም ጊዜ ነው በሺዎች የሚቆጠሩ አመታት ካለፉም በኋላ የሚቆይ የሆነ ሲሳይ የሚቆይ የሆነ የሷን ጥንካሬ ማሳያ አላህ አድርጓልና እነዚህ ነገሮች ከሀጀራ ጋር በቀጥታ ይገናኛሉ ረጅም ጊዜ እንደዛ ከቆዩ በኋላ አንድ ተጓዦች እነዚህ ተጓዦች የጁርሁም ጎሳ ናቸውና እነዚህ የጁርሁም ጎሳ
ጉዞ ላይ እያሉ ከሄዱበት ቦታ ሲመለሱ ያው ተጓዥ መቼም እያረፈ ነው የሚሄደውና እነዚህ የጁርሁም ጎሳዎች ከከፈሉ በኋላ ያው ውሃው መጠቀም ጀመሩ በየወሩ እሷም ከዛ ውሃ ደሞዝተኛ ሆነች ክፍያውን እየተቀበለች ለልጇ ለራሷ የሚያስፈልገውን ማቴሪያሎችን ማንኛውም የሚያስፈልገውን የኑሮ ቁሳቁስ ማሟላት ጀመረች በዚህ ሂደት ነብዩላህ ኢስማኤል አለይሂ ሰላም አደጉ እዛው ካደጉ በኋላ ራሳቸው ጁርሁም ውስጥ ነው ያገቡትና መጀመሪያ ላይ ግን ለዚህ ሁሉ ደረጃ ከመድረሳቸው በፊት ያንን ውሃም ጨርሳ እንደዛ ሃጀር በመትንከራተተበት ጊዜ እንደዛ በመትቸገርበት ጊዜ ውሃ ወጥቷል ብለናል ውሃው ወጥቶ መላእክታው ወይ በተረከዙ ወይ ደግሞ በክንፉ ቆፈር አድርጎ ውሃውን ባወጣበት ጊዜ አንድ የነገራት ነገር ነበር ያ ብስራት የተረጋገጠበት ሂደት ነው ምንድነው ያላት አብሽሪ ውሃው ብቻ መውጣቱ አይደለም ገና ሰው መጥቶም አሁን አንቺ ህይወትሽን የምታድኝበትን ብታገኝ ገና ሰው መጥቶ ደግሞ ካንቺ ጋር ይኖራል ማህበራዊ ኑሮ እዚህ ቦታ ላይ ይመሰረታል ጭረታሽ ይወገዳል እሱም ሊደንቅሽ አይገባም አባቱም ካለበት ነብዩላህ ኢብራሂም ይመጣል ከመጣ በኋላ ነብዩላህ ኢብራሂምና ነብዩላህ ኢስማኤል ተገናኝተው ከዛ በኋላ ይሄንን ካዕባ እነሱ የሚገነቡት ይሆናል በአባትና በልጅ ትብብር ይሄ ካዕባ የሚገነባ ይሆናል የሚል ብስራት ተሰጥቷት ስለነበረ ጁርሁሞቹን ስታገኝ በቃ ወዲያውኑ ደስታዋ ተሞላ ከዛ በኋላ ረጅም ጊዜ ኖሩ ከረጅም ጊዜ በኋላ ነብዩላህ ኢብራሂም ወደዛ እስቲ ልጄና ባለቤቴን ወደ ተወኩበት ቦታ ብለው ከረጅም ጊዜ በኋላ ነው የመጡት ከዛ በኋላ እንግዲህ ያው ወደ ካዕባው ግንባታ ካዕባው አሁን ባለበት ሂደት እነሱ የገነቡበት ለምን ነብዩላህ ኢብራሂምና ነብዩላህ ኢስማኤል ልጃቸው እየተጋገዙ ربنا تقبل منا انك انت السميع العليم يالو دعاء ያደረጉ ካዕባውን የገነቡበትን ሂደት አላህ Subhanahu Wa Ta'ala እዛ ቁርአን ላይ ያስቀምጥልናል ታጋሽነትን አላህ ላይ እምነት መኖርን መሞከርን ደጋግሞ ነገሮችን መሞከርን ተስፋ ለመቁረጥን ለልጅ የምታወርስ ትልቅ የእናትነት ፊገር ያላት ሰው ናት ከዛ ደግሞ በተግባርም ደግሞ ለልጅሽ መኖር ለልጅሽ መልፋት ልጇን ለማብላት ለማጠጣት አይደለ ያን ሁሉ የለፋችው ያም ለልጅ የሚከፈል መስዋዕትነትን ያሳያል ከዛ ደግሞ ልጇን ለብቻው ማሳደጓም አይደል ነብዩላህ ኢብራሂም ያው ከሷ ጋር አልነበሩም ጥለዋት ሄደዋልና የዛኔ ብቻዋን ነው ነብዩላህ ኢስማኤልን ያሳደገቻቸው ያም ትልቅ ነገርን ያሳያል ለብቻዋ ጸንታ ነብይ የሚሆን ልጅ ነብይነት ማለት ትልቅ ደረጃ ነውና ያንን አይነት ሰው ማሳደግ በእናትነት የማሳደግ ኃላፊነትን ተቀብሎ መኖር ትልቅ የእናትነትን ስብዕናዋን የሚያሳይ ነው لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد ነው ለበህይወታችን ጠንካሮች መሆን ታጋሾች መሆን የአላህን ውሳኔ መቀበል ልክ እሷ ባሏ ጥሏት ሲሄድ ኦኬ በቃ ይሄ ጌታዬ ውሳኔ ከሆነ ተቀበለዋለሁ ብላ በጽናት እንደተቀበለችው ልክ እንደዛኛም በህይወታችን ውስጥ የሚፈጠሩ ማንኛውም አይነት ነገሮች የአላህ ውሳኔ ናቸው ብለን መቀበል ትግስት ማድረግ የተሻለን ነገር መጠበቅ በዛ በታገስንበት ነገር በተፈተንበት ነገር ደግሞ ሽልማትን ኤክስፔክት ማድረግ ልክ እሷን ዘምዘምን እንደሸለማት ነብዩላህ ኢስማኤልን የሚያክሉ ትልቅ ነብይ እናት እንድትሆን እንዳደረጋት ቤተሰቧም በዚህ የሚታወቅ ነው ነብዩላህ ኢስማኤልን በታሪካቸው ለእርድ የቀረቡ ነብይ ናቸው አይደል ካደጉ በኋላ አላህ እንዳርድህ አዞኛል በህልሜኮ አንተን ሳርዳየው አላቸው አባታቸው ነብዩላህ ኢብራሂምና እሳቸው ደግሞ የነብይ ህልም ማለት ትእዛዝ እንደሆነ ስለሚያውቁ ገባቸው ምንም ችግር የለውም አባቴ የአላህ ትእዛዝ ከሆነ ተቀበላለሁ የሚል ልጅ መውለድ ቻለች ማለት which is በቃ የሷን ማንነት ያጋባች ሰው ናት ነብዩላህ ኢስማኤልና ነብዩላህ ኢብራሂምና ሲተና ሃጀራ አለይሃ ሰላም በነሱ መሃል ያለው ታሪክ የዓረፋን ትልቅ ሙሶሶ የጣለ በተለይ ደግሞ የሃጀር ታሪክ ሙሶሶን የጣለ መሰረቱን ያጠነከረ ሆኖ የምናገኘው ነው ማለት ነው لبيك اللهم لبيك لبيك لا شريك لك لبيك إن
الحمد والنعمة لك والملك لا